መልካም ሰላም ደህና ነኝ። እንዴት ናችሁ እናንተ? ስራ፣ ጤንነት ሁሉ ሰላም ነዋል? ከኔ ጋር ሁሉ ሰላም እግዚአብሔር ይመስገን አለሁላችሁ። ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ ማለት ነው። እየቤት ካላችሁ ቁልፍ ጽዳት ነው። ሌላ ቦታ ጽዳት አለ እና ምን እንደማጸዳ ምን እንደማደርግ አሳያችኋለሁ ማለት ነው። እና ውድ የዩቲዩብ ተከታታዮች ቤተሰቦቼ ቪዲዮን ላይክ በማድረግ ሰብስክራይብ በማድረግ እንዲሁም ደግሞ ኮሜንት በማድረግ እንድታበረታቱኝ እጠይቃችኋለሁ። እና እኔም ያሉት አሁን ልወጣ ነው እና አብራችሁ ሁኑ፣ ተከታተሉ። በነገራችሁ ላይ በጣም ፀሐይ አለ። ፀሐይ በጣም አለ። ታያችኋል። ፀሐይ አለ በጣም እና ቤት ለማጽዳት እየሄድኩ ነው እላችኋለሁ። አስፋልት ነው ይሄ። ወይኔ ፀሐዩ ስማም እንዴት ነው የሚጋረፈው! ታያችኋል። በጣም ነው። አሁን አጉል ሰዓት ነው ታውቃላችሁ። ከቤት የሚወጣበት ሰዓት አይደለም። በጣም ከባድ ነው። እዚህ ሀገር ደግሞ ፀሐዩ ስማም እና እላችኋለሁ ውዶቼ። ያው ጽዳት ቤት ብቻ አይደለም የምናጸደው። በነገራችሁ ላይ ይሄ ነገር ይታያችኋል። ይሄ የቤት መኪና ይባላል። የቤት መኪና ይባላል ማለት ነው። ይሄ ሩቅ ቦታ ሲሄዱ ባህር ጋር ለመዝናናት መሄድ ሲፈልጉ እንትን ይላሉ። ምንድነው ይዞ ይሄዳሉ ማለት ነው። ቤት ነገር ነው፣ እንደ ቤት ነገር ነው እና በሳምንት አንድ ጊዜ ብቻ ነው የማጸደው ማለት ነው። ያው መጥቻለሁ ማለት ነው። አሁን ጽዳቴን ሊጀምር ነው። ይሄው እንዲህ ይመስላል የቤት መኪና ማለት ነው። እንደዚህ ይመስላል። በጣም ነው የሚያምረው። በጣም ከምነግራችሁ በላይ ውበቱ፣ ምቾቱ በስመ አብ ልነግራችሁ አልችልም። በቃ ይሄ ልክ ሆቴል ታውቃላችሁ፣ ሆቴል ቤት ማለት ትችላላችሁ። በጣም ደስ ይላል እና ቅዝቃዜ ሲሆን ቅዝቃዜ ጊዜ፣ የብርድ ጊዜ እንዲሁም ደግሞ ክረምት የሆነ ጊዜ ይዞ ይሄዱና ወይም ትልቅዬ ባህር ጋር ወይም ደግሞ በቃ የሆነ ቦታ ጫካ አካባቢ አቁሞት የሆነ በቃ እንደ ቤት ነው። ሁሉም ነገር የተሟላለው። በነገራችሁ ላይ ይሄ ሳሎን ነው እንደምታዩት። እዛ ጋር ደግሞ ኪችን ነው ማለት ነው። እዛ ጋር ኪችን ነው። መኝታ ክፍል አለው። መጸዳጃ ቤት አለው። ሁሉም ነገር የተሟላ ነገር አለው። ሁሉም ነገር እና ያው ሙቀት ጊዜ ሲሆን ደግሞ ኤሲ አለ። እንደሚታየው ይሄ ኤሲ ነው ማለት ነው። እና በረንዳም አለው። በረንዳው ራሱ እንኳን ሰፊ ነው። አንድ ሳሎን ያክላል በረንዳው ራሱ ማለት ነው። እና እንደዛ እላችኋለሁ ውዶቼ። ታዲያ በጣም ውድ ነው። በቃ ይሄ እዚህ ሀገር ራሱ እንኳን መገመት ከምትችሉት በላይ ነው ብሩና በጣም ውድ ነው ሲበዛ። እና ግን ያው ደስ ይላል፣ ያው ያምራል፣ ደስ ይላል፣ ምቾት ይሰጣል። ስትደበሩ አንስታችሁ ትሄዱና ተዝናንታችሁ ዘና ብላችሁ ትመጣላችሁ፣ ትመለሳላችሁ እና በጣም አሪፍ ነው። በጣም ደስ የሚል ነው እውነት። እና እንደዛ እላችኋለሁ ውዶቼ። በእኛ ሀገር ምንድነው የሚባለው? በዚህ ሀገር ከርቫን ይባላል በአረቦቹ ማለት ነው፣ ከርቫን። በእኛ ደግሞ የቤት መኪና ነው አይደል? የቤት መኪና ምንድነው የሚባለው ብቻ አላውቅም፣ በአማርኛ ማለት ነው። በእንግሊዘኛ አልጠየቅኳችሁም፣ ይቅርታ፣ በአማርኛ ነው ያልኩት። እና ከርቫን ይባላል። እና በቃ እንደዚህ ነው የሚቆመው። በቃ በአመት 2 ወይም 3 ቢንቀሳቀስ ነው እንጂ በቃ እዛው ይቆማል። ምንም እንትን የሚል ነገር የለውም። እና አንዳንዴ እንደው ሌላ ቦታ እንትን ይሉታል፣ ይከራዩታል፣ እንደ ክራይ ቤት ማለት ነው። ወጣት የሆነ ሰው፣ ወጣት የሆነ ላጤ ወንድ ተከራይቶበት ይኖርበታል። እና በቃ ደስ ይላል ሲንቀሳቀስ። በተለይ በቃ ከአንድ ቦታ ወደ አንድ ቦታ ለመሄድ ስትፈልጉ በቃ ስታንቀሳቀስ በጣም ነው ደስ የሚለው። ደግሞ ይህን ስላችሁ እየሄደ ውስጥ ሰው ይቀመጣል ማለት አይደለም። ምክንያቱም ይንገጫገጫል። ይሄ ብቻውን ራሱን የቻለ አይደለም ይሄ ማለት ነው። መኪና ይሄ ጅብኒ የሚባል መኪና አለ። ይሄ ከኋላ
ተጎታች ያለው ይሄ ክፍት መኪና የለም ከኋላ በኩል እሱ ላይ ይደረግለታል። ከዛ መኪና ነው የሚስበው እንጂ ይሄ ብቻውን ራሱን ችሎ የሚሄድ ካርቫን መኪና አይደለም። እና መኪና ላይ ነው እንትን የሚለው በቃ ይደረግለታል። ከዛ የሚስበው መኪና የራሱ መኪና አለው ማለት ነው። እና እንዲሁም ደግሞ ጋቢና ያለው አለ። ይሄ ግን ጋቢና የለውም፣ መሪ ምናምን የለውም። በቃ ብቻውን ይሄ በነገራችን ላይ በጣም ትልቅ ነው፣ ረዥም ነው፣ በጣም ረዥም ነው። እና እንደዛ እላችኋለሁ። በጣም ነው ደስ የሚለው ብቻ እና ውዶች አሁን ልጀምር ነው ማለት ነው። የማጸዳዳበትን አዘጋጅቻለሁ። አሁን እጀምረዋለሁ። እና ኑና አግዙኝ፣ አብረን እናጽዳ፣ አብረን እናጽዳ። በነገራችሁ ላይ በየሳምንቱ ስለሆነ የሚጸዳው እንትን የለውም፣ ቆሻሻ የለውም። በየሳምንቱ በሳምንት አንዴ አርብ አጸዳለሁ ማለት ነው። በሳምንት አንዴ አርብ መጥቼ ስለማጸዳ እንትን የለውም፣ ቆሻሻ የለውም። የሆነ አዋራ ቦታ ላይ ስለሚቆም የሆነ ንፋስ ስላለ የንፋስ ጊዜ ውስጥ ይገባል። ይሄ መስኮቱ ምናምን ያስገባል ከስር ማለት ክፍተት ስላለው ለዛ ነው እንጂ ይሄ ምንም ሰው ኖሮበት ይሄ ሰው አበላሽቶት ምናምን አይደለም። እና ያው ለአዋራ ነው ነካ መደረግ ስላለበት ነው። እና እንደዛ እላችኋለሁ ማሮቼ፣ እና ማሮቼ እንደዛ እላችኋለሁ። ሁሉም ነገር አለው። ይሄ እንዳልኳችሁ የጋዝ እንትን አለው፣ ጋዝ አለ ማለት ሶሪ፣ በቃ የሌለው ነገር የለም። አያችሁ እዚህ ጋር አዋራ አለው። ምክንያቱም በጣም ንፋስ አለ። ይሄ አዋራ ላይ ስለቆመ እንትን ነው ምንድነው እሱ የግድ መጽዳት አለበት። በየሳምንቱ የግድ መጽዳት አለበት፣ በሳምንት አንድ ጊዜ ማለት ነው። እና እንደዛ እላችኋለሁ። ያው ጽዳተኛ ጋር ባሽ ነው። እሺ ጽዳት ከፈለጋችሁ ማለት ነው። እና እናንተስ ግን እንደዚህ ጽዳት ላይ እንዴት ናችሁ? ጽዳት በጣም ደስ ይላል። በነገራችሁ ላይ ጽዳት ይኸው ለራስ ነው። ሰው ጽዱ ሲሆን በጣም ደስ ይላል። ሰው ቤቱ ራሱን ብቻ ሳይሆን ቤቱንም ጭምር ነው ማጽዳት ያለበት። ቤታችሁን ሳታጸዱ ራሳችሁን ብቻ አጽድታችሁ ራሳችሁን ብቻ አሳምራችሁ የምትወጡ ከሆነ ምንም ፋይዳ የለውም፣ ጥቅም የለውም ማለት ነው። መጀመሪያ ጽዳት ከቤት ይጀምራል። ከዛም በኋላ ከራስ ይጀምራል። እንደዛ አይደለ? ከተሳሳትኩኝ አርሙኝ፣ እሺ? ከተሳሳትኩኝ አርሙኝ። እና እኔ እንደዛ ይመስለኛል። ሰው ሲያዩት ያላማረ ሲበሉት ያቀራል የሚናገር የሰው ሲተርትና፣ ስለዚህ ምን ለማለት ፈልጌ ነው፣ መጀመሪያ ቤታችን ማጽዳት መቻል አለብን። እና ቤታችን ጽዱ ሲሆን ጥሩ ማዛ ጥሩ ሽታ ሲኖረው እኛም እንደዛው ጥሩ ማዛና ጥሩ ሽታ ይኖረናል። እና አንዳንዴ ግን አረብ ሀገር ደስ የሚለው ከዚህም በፊት እነዚህ ጽዳት ላይ ደካማ የሆነ ሰው ጽዳት ማጽዳት የማይወድ ሰው ከዛን አረብ ሀገር ሲመጣ ሳይወድ በግዱ ይመጣና እዚህ ይለምደዋል ማለት ነው። ሳይወድ በግዱ መጥቶ ይለምደዋል ማለት ነው። እና ስትለምዱ ደግሞ ማለት ነው በቃ ወደ ሀገር ቤት ስትገቡ አትቀመጡ። ቤተሰቦች አሁን ልጨርስ ደርሻለሁ። አሁን በቃ አጽዳድቼ ደርሻለሁ። አሁን ደግሞ ምንድነው ጠርጌ ወልውዬ ከዛም በኋላ በቃ እገባለሁ ወደ ቤት ማለት ነው። እና አሁን ልጠርግ ነው። እና ፋሚሊ በጣም ቪዲዮ እንዳይረዝም ብዬ ነው በነገራችሁ ላይ ለዛ ቪዲዮ እንዳይረዝምባችሁ ብዬ ስላሰብኩ መሀል ላይ እየተኩኝ ነው እንትን ያልኩት እያቆምኩኝ ነው ሲሰራ የነበረው። ምክንያቱም ይረዝማል ቪዲዮ ለዛ ብዬ ነው። እንዴት ይከብዳል እግሬ
በጣም ከባድ ነው። አይ ነገር ላይ ቆመ። ሶፋ ሰበርኩት። ጨረስኩት። እንዴት ነው የምሞቀው? ቤተሰብ ሰብስክራይብ ማድረጋችሁ እንዳትረሱ፣ ኮሜንት ላይክ ማድረጋችሁን እንዳትረሱ። እሺ ቤተሰብ እንዳትረሱ። አዳዲስ የምትመጡት ቤተሰብ ሰብስክራይብ አድርጉኝ፣ ላይክ ኮሜንት አድርጉኝ። እሺ ወይ ሻይ ስላልጠጣው ነው መሰለኝ ራሴን አመመኝ። ራስ ምታት በጣም ራስ ምታት አለብኝ አትሉ እና ሻይ ሳልጠጣ ነው የወጣሁት እና ትንሽ ራሴን አመም አደረገኝ። ለነገሩ አሁን ጨርሻለሁ። መበርታት ልጅ ያለበት ቤት ከባድ ነው አለ። እዚህ አጸዳለሁ እንጂ ልቤ ቤት ነው ያለው ህፃናቶቹ ጋር ማለት ነው። በነገራችሁ ላይ ከባድ ዕቃ ማንሳት በጣም እየከበደኝ ነው። አቅም አጥቻለሁ። ምን ትላላችሁ? በወጣትነት እርጅና መጣ መሰለኝ። ምን ትላላችሁ? በወጣትነት እርጅና መጣ። ምንድነው እሱ? ተልጦ ነው? ንፋስ፣ የንፋስ ውጤት ነው። የንፋስ ውጤት ነው። ከንፈር ያደራርቃል። ቤተሰብ በቃ አሁን ጨርሻለሁ። ይኸው ከዚህ ሙቀትም ተገላገልኩ። የት ነው ያደረኩትኝ ቁልፍ? ተገላገልኩኝ፣ ጨረስኩኝ። አሁን ወደ ቤቴ እና እንደዛ አላችኋለሁ። አልቋል። ልቆልፈውና በሩ ከዛ እንሄዳለን ወደ ቤት። ደግሞ ፀሐዩ አሁንም አልበረደም። ውይ እስኪ ተቆለፍ ቁልፍ ደስ ጫማዬን ነፋስ ወስዶት ወይ ጉድ ቤተሰብ እና ይሄን ይመስላል። ጨርሻለሁ ጽዳቴን። አሁን ደግሞ ከልጆች ጋር የሆነ ቦታ ልንሄድ ነውና ምናልባት የሚመቸኝ ከሆነ እቀርጻለሁ። የሚመቸኝ ከሆነ ከአሰሪዎቼ ጋር ማልሄድ ከሆነ ብቻችን የምንሄድ ከሆነ እቀርጽላችኋለሁ። የምንሄድበት ጨዋታ ቦታ ማለት ነው። በተረፈ እወዳችኋለሁ፣ አከብራችኋለሁ። ሰብስክራይብ አድርጉኝ፣ ላይክ ኮሜንት አድርጉልኝ። እወዳችኋለሁ። መልካም ጊዜ ባይ